መለስ ዜናዊ አስረስ ተሰማ ጎበና በጠቅላይ ሚኒስትርነታቸው የኢትዮጵያ ቴሌቪዥን ታምር እያስተላለፈ ነው ቢሏቸውም ተቀምጠው አያዩትም ነበር። ቴሌቪዥን የሚያዩበት ብቸኛ ጊዜ ምሳ ሰዓት ነው ይባላል። ያኔም ሲኤንኤን ወይም ቢቢሲን እንጂ እሳቸውን ሲያወድስ የሚውለውን ኢቲቪን ከፍተው አያውቁም። በአብዛኛው እንዲያውም ምሳ ሲበሉ ጭናቸው ላይ የሚነበብ ነገር ይዘው በግራ እጃቸው ምልክት እያደረጉ መብላት ያዘወትራሉ። በ21ዱ የጠቅላይ ሚኒስትርነት ጊዜያቸው ምግብ ተቋጥሮላቸው ምሳቸውን የሚበሉት ቢሮ ነው። አንድም ቀን ምግብ አምጡልኝ ብለው አያውቁም። ይራባቸው አይራባቸው በትክክል ማሰብ እስከማይችሉ ድረስ በስራ ይወጠሩ ነበር ይባላል። መለስ የኢትዮጵያን ቴሌቪዥን መመልከት እንደሚጠሉት ሁሉ የኢትዮጵያን የግል ጋዜጦችና መጽሔቶች ማንበብ ደግሞ ያበሳጫቸው ነበር። ምክንያታቸው የፕሬስ ውጤቶቹ ሐሳብ ላይ ማተኮር ትተው ግለሰብና ሁኔታ ላይ በመጠመድ የባከኑ ከንቶች ሆኑብኝ ከሚል ስስት ይመነጫል። አንዳንድ ቀን ግን የልጆቻቸው እናት አዜብ መስፍን የሆነ በጠቅላይ ሚኒስትሩና ቤተሰቡ ዙሪያ የጻፈ የግል ጋዜጣ እያነበቡ ሲበሳጩ ያገኟቸዋል። ያኔም መለስ ሳቅ ብለው አዚቲ ልባቸውን እንዲያደነድኑ ይመክሯቸዋል። አዜብ መስፍን ኃይሌ ስለ ጠቅላይ ሚኒስትሩ ባላቸው ሲናገሩ በጠዋት ሲነሳ ማንጎራጎር ይወዳል ይላሉ። ታች ያለውን እናንተ አጥሩ፣ ላይ ያለውን ደግሞ እኛን ሞክረው። በጋራ መሃል ላይ ቋጥሮ ደካማ ቋጥሮ ሆኖ አላሳልፍ ያለንን ነገር እንጥረጉልን የምትሉት ከታችና ከላይ እናጣብቀው ነው የምንላቸው። ከመለስ ዜናዊ አፍ የማይጠፉት ስንኞች ከአስቴር አወቀና ከኢያሱ ብርሄ ክሮች የተወሰዱ ናቸው። መለስ የእንግሊዝኛ ሙዚቃዎችንም መጠጥ አድርገው እንደሚጠጡ ሳይዘነጋ ማለት ነው። በእንጉርጉሮና ፉጨት ራሳቸውን አነቃቅተው ከወልቃይቷ ሚስታቸው ቅፍ የሚወጡት ጠቅላይ ሚኒስትር መለስ ዜናዊ አስረስ ተሰማ ጎበና በመደበኛው የሥራ ሰዓት ምኒልክ ባሰሩት ቤተ መንግስት ውስጥ ወዳለው ቢሮአቸው ይገባሉ። ለመለስ ዜናዊ ሁሉም ቀን የሥራ ነው። ራሳቸውም እንደተናገሩት ከ19 ዓመታቸው ጀምረው እስከ ነሐሴ 14 ቀን 2004 ዓመተ ምህረት ድረስ እረፍት የሚባለውን ነገር ተመልክተው አያውቁም። ለድፍን 38 ዓመታት ትንፋሽ በሚያሳጣ ስራ ውስጥ ነበሩ። በረዳቶቻቸው በኩል እረፍት አድርግ ሲባሉ ደሃ ሀገር ይዘን እንዴት እናርፋለን ይላሉ። ቤተ መንግስት ከገቡም በኋላ ምቹ የሥራ ቦታ አልነበራቸውም። መለስ ዜናዊ በጠቅላይ ሚኒስትርነት ዘመናቸው የኮሎኔል መንግስቱ ኃይለማርያምን ወንበርና ጠረጴዛ እንኳን አልለወጧቸውም። እዚያችው ጠረጴዛና ወንበር ላይ ተቋጥረው የኢትዮጵያን ሕዝብ የሚመሩበት ጥበብ ሲቀምሩ፣ የቀመሩትን ሲተገብሩ፣ የተገበሩትን ሲመረምሩ ኖረው አልፈዋል። መለስ ስጦታ ተሰጥቷቸው ታንኪው ብለው የሚቀበሉት መጽሐፍ ብቻ ነው ይባላል። ዓለማችን ያፈራቻቸው ታላላቅ ጭንቅላቶች ሁሉ ለመለስ ዜናዊ ብለው መጽሐፍ ይልካሉ። ፕሮፌሰሮች የሚልኩላቸው መጽሐፍት ተቀብለው መደርደሪያቸው ላይ ያስቀምጣሉ። እንደተገኘ አንስተው ያነቡም። ችግር ሲገጥማቸው ለዚያ ፈተና ማለፊያ መጽሐፍ ሲፈልጉ የአንዱን እድለኛ ፕሮፌሰር መጽሐፍ ያነሱና ይቆፍሩታል። ከሀገራቸው ተጨባጭ ሁኔታ ጋር የሚስማሙ አንቀጾችን ጨምቀው ችግሯን ይፈቱበታል። መለስም በቅርበት ያገለገሏቸው 3 የቤተ መንግስት ሰራተኞች አንድም ጊዜ በኪሳቸው ገንዘብ ይዘው አይተዋቸው እንደማያውቁ ይገልጻሉ። አንዲት ሕፃን ልጅ የህወሓትን ባነር ግዛይ ስትላቸው ሊገዟት ፈልገው ግን ብር በኪሳቸው ስላልያዙ አባብለው እንደሸኟት አጃቢያቸው በፈገግታ ያስታውሳል። ብዙ ጊዜ በመለስ ኪስ የሚገኝ ነገር እስክርቢቶ ነበር ይባላል። ቀጥሎ ከኪሳቸው የማይጠፋው ነገር ሮዝማን ሲጋራ ነው። መለስ ያጨሱት የነበረው ሲጋራ ሮዝማን ይባላል። ኢህአዴግን እየመሩ አዲስ አበባ ከገቡ በኋላ ለ6 ዓመታት ያህል ማጨስ አቁመው ነበር። በኢትዮ ኤርትራ ጦርነት ወቅት ግን ዳግም አንስተው ያቦኑት ጀመር። መለስ በህወሓት ማዕከላዊ ኮሚቴ ስብሰባ መሃል ሳይቀር ሲጋራ ያጨሱ ነበር ብለው የጻፉ ምሁር አጋጥመውናል። ሰውየው መለስ ቡናማ አይጠሉም። ማኪያቶ ከሮዝማን ሲጋራቸው ጋር ፉት እንደሚሉ በትክክል ተጽፎ አንብበናል። አልኮል መጠጥ ብዙ የሚደፍሩ አይመስሉም። ከውጭ ሀገር መሪዎች ጋር ሲገናኙ ለስነ ስርዓት ወይም ፕሮቶኮል ብለው ሻምፓኝ ሊጎነጩ ይችላሉ። ከቻይናው መሪ ሺ ጋር እንዲያ ሲያደርጉ ታይቷል። ከፑቲን ጋርም ሳይጠጡ አልቀሩም። መለስ ዜናዊ አስረስ ተሰማ ጎበና የተሰኙት የ21 ዓመታት የኢትዮጵያ መሪ ደቂቃዎች ከተረፏቸው ልጅ ማጫወት ይወዳሉ። ዜጋ መጽሔት ላይ እንደተጻፈው ከሆነ የደህንነት ሹማቸው የነበሩትን የክንፈ ገብረ መድህንን ልጅ በሱሪያቸው ላይ የሸናባቸው ሳይቀር ያቅፉት ነበር። ይህን ልጅ አባቱ ከሞቱ በኋላ የሚያሳደጉት አዜብና መለስ ናቸው። አዜብ ለቢቢሲ አንድ ወንድ ልጃችን ብዙ ጊዜ ስም ታታበታል፣ እኔ ያልወለድኩትም እናት አለችው፣ ግን የሟቹ ጓደኛችን ክንፈ ገብረ መድህን ልጅ ነው ሲሉ አዜብ ነግረውኛል ብሎ ቢቢሲ ጽፏል። ይህ ነገር የመለስንና የክንፈን ጥብቅ ወዳጅነትም የሚያስታውስ ነው። መለስ ዜናዊ ከ1993 ህንፍሽፍሽ 3 ዓመታት በፊትና በዚያው ሰሞን የደህንነት ሹማቸውን የክንፈ ገብረ መድህንን ስልክ እንደወጌሻ በጣም የሚፈልጉት ነገር ግን በጣም የሚፈሩት ነበር። እነሲያ ብርሃን ቦናፓርቲዝም በተሰኘው ጽሑፋቸው አጥበው ሲያሰጧቸው ሚዛን የጠበቁላቸው ሟቹ ሰላይ ክንፈ ገብረ መድህን ነበሩ። ከመለስ ድል በኋላ ግን ክንፈ ተገደሉ።
በግድያው ውስጥ መለስንም የሚጠረጥሩ አሉ። ሁለተኛው ግድያው የሚያወዛግብ የመለስ ጓደኛ ሜጀር ጀነራል ሀየሎ ማሪያ ነው። መለስ ግን ለሀየሎም ያላቸውን ፍቅር ራሳቸውም እስከሚያልፉ ድረስ አልነፈጉትም። የውጊያ ከያኒው ኢትዮጵያዊ ጀነራል ሀየሎ ማሪያ ቤተመንግስት ውስጥ በመለስ ዜናዊ ቢሮ ራስጌ ፎቶአቸው ከተሰቀለ ሰዎች ቀዳሚው ነበር። መለስ ሁሉ ነገር ሲጠምባቸው የብርሃ ጓዳቸውን ወዲያሪያን ቀና ብለው ያዩት ነበር ማለት ነው። ከውስብስብ ፖለቲካ ወደ ቀላል ነገሮች ስንመለስ ትንሹ ልጅ መለስ ዜናዊ አስረስ ሁለት ጨዋታዎች ልቡን ያጠፉት እንደነበረ እናነባለን። አንዱ የብይ ጨዋታ ነው፣ ሌላኛው ውሃ ዋና ነበር። የአድዋው ልጅ መለስ በዚያች አዳጊነት እድሜው በከተማዋ ዙሪያ ሰይጣን ይዋኝባቸው ነበር የሚባሉትን ወንዞች እያሰሰ ይዋኝ እንደነበረ ተጽፏል። የወንጌቱን ለገሰ ዜናዊ በእንግሊዝኛና በኬሚስትሪ ትምህርቶች የሚችለው አልነበረም ይባላል። በኋላ ግን ኬሚስትሪንም እንግሊዝኛንም በጣም ሳይገፋባቸው ወደ ሕክምናው አደላ። የኋላው ጠቅላይ ሚኒስትር ዩኒቨርሲቲ ሲገቡ ሕክምናን ለምን እንደመረጡት በግልጽ የተናገሩበት ሰነድ አላጋጠመንም። በአንድ ወቅት ጠቅላይ ሚኒስትር ባይሆኑ ምን ለመሆን ይመኙ ነበር ሲል ኢትዮጵያዊ ጋዜጠኛ ጠይቋቸው ምኞታቸው ጋዜጠኛ መሆን እንደነበረ ነግረውታል። ያ ሁሉ ምኞትና ሙከራ ግን ደደቢት ሲወርዱ ተለውጧል። ከግንቦት 20 ቀን 1983 ዓ.ም በኋላ መለስና መንግስታቸው ትምህርት ላይ በርትተው ነበር። እሳቸውም ሮተርዳም ከሚገኘው ኤራስመስ ዩኒቨርሲቲና ኦፕን ከተባለው ዩኒቨርሲቲ ዲግሪዎችን ተቀብለዋል። ብዙ ባይነገርላቸውም መለስ ከድል በኋላ ተምረው ፒኤችዲ ጭነዋል ይባላል። መለስ በህወሓት ውስጥ አራተኛው ሊቀመንበር ናቸው። ከሳቸው በፊት እነ አረጋዊ በርሄ፣ ስብሃት ነጋ የደደቢቷን ድርጅት በሊቀመንበርነት መርተዋታል። የመለስን ያህል በትልቅ ደረጃ ብሎም ለረጅም ጊዜ ያሽከረከራት ግን አላጋጠማትም። ለዚህ ደግሞ የግል ችሎታቸው አብዝቶ ጠቅሟቸዋል። ሀብታሙ አለባቸው መለስ ዜናዊ አስረስን መቼ እንደሚናገሩ፣ መቼ ዝም እንደሚሉ፣ መቼ እንደሚቆጡ፣ መቼ እንደሚስቁ ጠንቅቀው የሚያውቁ እጅግ ውስብስብ ፍጡር ናቸው ሲሉ ነው የሚገልጿቸው። ሴራ እንደ ድር በሚሸመንባት ኃያሏ ህወሓት ቤት ደግሞ እንዲህ ያሉት የመለስ ባህሪያት ለድል ያበቃሉ። ምንም ቢሆን መለስ ሰው ናቸውና መዛል፣ መታመም፣ መልፈስፈስ ያጋጥማቸው ነበር። መለስ እንዲህ በአስጨናቂ ሁኔታ ውስጥ ሲሆኑ ከፍተኛ የሆነ የማቃር የራስ ምታትና የማዞር ስሜት ይሰማቸዋል። ያን ጊዜ አንዲት ምንነቱ ያልተገለጸ መድኃኒት ይውጡ እንደነበረ አውሮራ ላይ ተጽፏል። ሐኪሞቻቸው ቤልጂየማውያን ነበሩ። እነርሱ ሳይፈቅዱ እንክብሏን እንደማይወጧት ይገመታል። ሰውየው መለስ ከማልቀስ ይልቅ ማሰብ እንደሚመርጡ በብዙ ተጽፏል። መለስ ዜናዊ በትግል ዘመናቸው ሁለት ጊዜ ብቻ አንብተዋል። የመጀመሪያው የሙሴን መስዋዕት ሲሰሙ ነው። ሙሴ ከኤርትራ ትግራይ የገባ የህወሓት ትግል ጠንሳሽ ነው። ከዚያ ቆራጥ ሰው ብዙ እንደተማሩ ይገመታል። ሁለተኛው መለስ ያለቀሱበት አጋጣሚ ደግሞ ኢህአዴግ በድል አድራጊነት አዲስ አበባ ሲገባ ነው። የደስታ እንባ ብላችሁ ተርጉሙት። የሆነው ሁሉ ቢሆን የመለስ ዜናዊ ስብና በዲያሌክቲካዊ ቁስ አካልነት በሚገባ የተቀረጸ የመሆኑን እውነት አይሽረውም። ጣፋንታ፣ እድል፣ ሰማያዊ ትእዛዝ የመሳሰሉ ነገሮች አክሱም ጽዮን አቅራቢያ ተወልደው ላደጉት መለስ አይስማሟቸውም። አጭሩ ሰውዬ እንደ ማርክስ ሃይማኖት የማህበረሰብ መርዝ ነው ባይሉም መድኃኒት ነው ብለው አይውጡትም። ፈጣሪ ቢኖር ባይኖር ጉዳያቸው አይመስልም። የግላቸው ማንነትም እንዲሁ የሚያሳስባቸው ሰው አይደሉም። ሲቀልዱ ብቻ የከተማ ልጅ መሆናቸውን ይናገራሉ። ከተማ የሚሏት ጢንጥየዋን አድዋ ነው። ዘራቸው የሚመዘዝበት ማህበረሰብ ነገር ሁልጊዜ ያወዛግባል። ኤርትራዊ ነው፣ ትግሬ ነው፣ ባንዳ ነው፣ ጎጃሜ ነው፣ ኦሮሞ ነው እየተባሉ ዘልቀዋል። እሳቸው ግን የአባቱ ጎጃሜ ነው፣ የእሱ አያት ስም እንደገና የኦሮሞ ስም ነው ጎበና ስለማለታቸው ህንፈሽፈሽ ላይ ተጽፏል። ይችን መነሻ አድርገን በዚህ ዝግጅት ውስጥ መለስ ዜናዊ አስረስ ተሰማ ጎበና እያልን መጥራታችንን ቀጥለናል። አሁን እንደገና ስለ መለስ ምላስ በማውራት ስሱንና አወዛጋቢውን የዘር ግንዳቸው ነገር እናርግበው። ነገሩን በአንዲት ጨዋታ እንቀጥለው። ቀልደኛው ስብሃት በአንድ ወቅት መለስ ዜናዊ ታመው ጓዶቻቸው በቃሬዛ ተሸክመው እየወሰዷቸው ሳለ መንገድ ላይ ያገኟቸው አርሶ አደሮች ማንን ነው የተሸከማችሁት ብለው ጠየቋቸው አሉ። ቀልደኛው ስብሃት በአንድ ወቅት መለስ ዜናዊ ታመው ጓዶቻቸው በቃሬዛ ተሸክመው እየወሰዷቸው ሳለ መንገድ ላይ ያገኟቸው አርሶ አደሮች ማንን ነው የተሸከማችሁት ብለው ጠየቋቸው አሉ። አቦይ ስብሃትም ምላስ ነው በማለት በቀልድ የታመመው ተናጋሪው መለስ እንደሆነ ምላሽ ሰጡ ተብሎ ይነገራል። መለስን መልስ በኪሱ የሚሰይ ቅጽል ያሰጣቸው ይሄው እሳት የሚተፋ ምላሳቸው ነው። መለስ ተኩስ ብዙ አይችሉም። ጥይት ለማጮህ ያህል የሚሆነውን የተኩስ ልምምድ የሰጧቸው ሴቷ ጓዳቸው አረጋሽ አዳነ እንደነበሩ ጋዜጦች ላይ ተጽፏል። መለስ ግን በውጊያ ላይ በመሸሽ ይታማሉ። በዚህ የተነሳ አረጋዊ በርሄ እንደቀጧቸው ይነገራል። ጦረኛው የህወሓት የቀድሞ ሊቀመንበር አረጋዊ በርሄም ይህንን እውነት ሀቅ ነው ብለዋል። የጫካው መለስ ጭንቅላታቸውን በጥይት ተመተው ለ30 ደቂቃ ያህል ከሞቱ በኋላ እንደተረፉ ራሳቸው ተናግረዋል። በሌላም ጊዜ ጫካ ውስጥ እንደተኙ
የደርግ ሄሊኮፕተር ለጥቂት ስቷቸዋል። ደጀና ሳሉ ወባ ይዟቸው ከሞት በቀዳዳ አምልጠዋል። ከዚህ ያለፈ የተኩስና የጦር አመራርነት ጀብዱ የላቸውም። ለመሰናበት ሌሎች ስለመለስ የሰጧቸው ምስክርነቶች እንቃመሳቸው። ከመለስ ጋር በነበራቸው ጠብ የተነሳ ነጋሶ ጊዳዳ እናስቀድማቸው። የወለጋው ልጅ ነጋሶ መለስ ጎበዝ ነው፣ ቬሪ ኢንተለጀንት ነው፣ ተምሯል። የመንግስት ስልጣን ላይ ከወጣም በኋላ ማስትሬቱንና ዶክትሬቱን ተምሯል። የመግባባት ችሎታ አለው። ይህን ችሎታውን ለሀገር በትክክለኛው መንገድ አልተጠቀመበትም እንጂ የማደንቀው ሰው ነው ሲሉ ይናገራሉ። የኦነጉ ሰው ሌንጮ ለታም ስለ መለስ እንዲናገሩ ተጠይቀው ነበር። በመልሳቸው መለስ ምሁር፣ አዋቂ ወይም ኢንተሌክቹዋል ነው፣ ያነባል። በኢትዮጵያ ፖለቲከኞች ማውራት እንጂ ማንበብ፣ መጻፍ፣ መመራመር በአብዛኛው አይታይም። ያነብ ነበር፣ ይጽፍ ነበር። በእርግጥ ከሐሳቡ ጋር አልስማማም፣ ግን እውቅና ሰጠዋለሁ። መንግስትን እየመራ ጥናት ላይ የተመሰረተ መጽሐፍ ለመጻፍ የሞከረ ሰው ነው። ዲሲፕሊን ያለው ነው። ለማንበብ ጊዜ የሚመድብ፣ ለመጻፍ ጊዜ የሚመድብ፣ በዚያ ላይ ደግሞ አገር የሚያስተዳድር እንዲህ ያለ መሪ ለአንድ ሀገር አስፈላጊ ነው በማለት ከሽግግር መንግስቱ ምስረታ ማግስት ያባረሯቸውን ጠቅላይ ሚኒስትር መለስን ሳይሰስቱ አድንቀዋቸዋል። የህወሓት የትግል ታሪክ ላይ በመመራመር የሚታወቁትን ገብሩ ታረቀን ደግሞ እናዳምጣቸው። እሳቸው ለቴዎድሮስ ተክለአረጋይ በኢህአዴግ ውስጥ መለስን የሚያህል ሰው መውጣት አልቻለም፣ በብሩህ አእምሮ፣ በመናገር ችሎታው፣ በእውቀቱ የአፍሪካ ወኪል እስከ መሆን ደርሷል ብለውት ህልዮት ላይ ጽፎታል። ቴዎድሮስ ጸጋይ ህወሓት ሃይማኖት ነው፣ መሪዎቹ የሃይማኖቱ መሪዎች ናቸው። መለስ ዜናዊ ደግሞ የሃይማኖቱ አምላክ ነው፣ ህወሓታውን አምላኩ የሞተበት ሃይማኖት ነው ሲል ከፕሮፌሰር ገብሩ ታረቀ ጋር የሚስማማ ሐሳብ ሰንዝሯል። በቴዎድሮስ ጸጋይ የህወሓት አባት የተሰኙት መለስ ከሞቱ ዘንድሮ 13 ዓመት ሞላቸው። የሶስት ልጆቻቸው እናት አዜብ መስፍን እዚያው ቤተ መንግስት እንደታሰረ እዚያው ቀብሬው መውጣቴ ይሰማኛል ይላሉ። ኢትዮጵያውያንም በእኒህ ጠቅላይ ሚኒስትራቸው ናፍቆት መንገብገብ እንደጀመሩ አመላካች ሁኔታዎች አሉ። ዛሬም ድረስ ስማቸውን ሲሰሙ የሚታመሙ ኢትዮጵያውያንም አጋጥመውናል። የሆነም ሁሉ ቢሆን መለስ ግባቸውን ማሳካት የቻሉ ፍጥረት ናቸው። ምክንያቱም ከአንድ ትውልድና ከአንድ ሰው የተሻገረ ዓላማ ይኑርህ ይሉ ነበርና። ዛሬ እሳቸውን የሚያወድሰውም የሚከሰውም ትውልድ አገር እየመሩ ሳሉ ህፃን ልጅ የነበረ ነው። ለአንዳንዱ ሰው መለስ ዜናዊ አስረስ ተሰማ ጎበና ማለት ታላቁ የኢትዮጵያ ህዳሴ ግድብ መስለው ይታዩታል። ለአንዳንዱ ደግሞ ሰውየው ልማታዊ መንግስትን ይወክሉለታል። ለአንዳንዱ መለስ ማለት አንቀጽ 39ና የዘር ፖለቲካ ናቸው። ደግሞ ሌሎች መለስን በአንድ ልዩ ነገር ያደንቋቸዋል። ኢትዮጵያ ውስጥ ዜጋው በጋዜጣ፣ ሬዲዮ፣ ቴሌቪዥንና ድረገጽ መንግስትን የተቸበት የመጀመሪያው ስርዓት በእኒህ ሰው ዘመን የተገነባ ነው። እሳቸውም በግንቦት 1991 ዓ.ም ከአዲስ ዘመን ጋዜጣ ጋር ባደረጉት የቃል ምልልስ እኔ እንደ አንድ ትልቅ ነገር አድርጌ የምወስደው ሰዎች በፍርሃት ወደ ኋላቸው ሳይገላመጡ በነጻነት ሊናገሩ የሚችሉ መሆናቸውን ነው ብለዋል። ዴሞክራሲንና እሱ የሚወልዳቸውን ነጻነትን እንዲሁም እኩልነትን እንደ አቡነ ዘበሰማያት ይደጋግሟቸው ነበር። መለስ ህልማቸውን የሚጨበጥ ለማድረግ በጣም ብዙ ጽፏል። ሚስታቸው አዜብ መስፍን በመለስ ዜናዊ የተጻፉ የፖለቲካና ምጣኔ ሀብታዊ መመሪያ ሰነዶች ከ40 በላይ ይሆናሉ ብለዋል። አንድ የጠቅላይ ሚኒስትሩ ጸሐፊ ደግሞ እኒያ የመለስ የጥናት ጽሑፎች ኢትዮጵያን ለግማሽ ክፍለ ዘመን ሳትንገጫገጭ በልማት ሐዲድ ላይ ማሽከርከር የሚችሉ ነዳጆች አድርገው ይገልጿቸዋል። በ57 ዓመታቸው ይህችን ምድር የተሰናበቷት መለስ እኒያን ሰነዶች የጻፏቸው ከእጃቸው ደም እየፈሰሰ ነው። በ20 ሰዓት የአውሮፕላን በረራ ላይ 1 ደርዘን ማስታወሻ ላይ ጽፈው ጨርሰው ሌላ ደርዘን ተገዝቶላቸው የሚጽፉ ሰው ናቸው። ጣቶቻቸው ሲደሙባቸው በፕላስተር ሸፍነው ይጽፉ ነበር ሲሉ በተለይ አጃቢዎቻቸው መስክረዋል። 13ኛውን የሙት ዓመታቸው አስመልክተን ሰውየውን መለስ በጨረፍታ ነግረናችሁ ተሰናብተናል። ሰናይ ጊዜ